ሉትራን ብላችሁ ነፃ አስወጥታችኋል። እናመሰግናለን። እስቲ ስላሴ ላይ ደግሞ እስቲ በደንብ አስተምሩና እንግዲህ ይለይ ጉድ እሱ ላይ ደግሞ ይቻላል በደስታ እናንተ አንድ ቀን አስተምራችሁ እኮ ስለምትተውት ነው። አሁን ግን እንደ ሉትራን ረጅም ብትሄዱበት የሱም ነገር ነፃ ይወጡ ነበር። እነሱ ራሱ ቆይ ስላሴ እነሱ ቢያስተምሩ የእነሱን ስላሴ ትቀበያለሽ አንቺ ካሳመናት ለምን መቀበል እኮ አይደለም ሲሲጂ አትሊስት የሚያወሩትን ያውቃል። አንድ ሰው የሚያወራውን ካወቀ ሰውን ማሳመን ሌላ ፖይንት ነው። የእናንተ ስላሴ እኮ አይደለም እንኳን ለኔ ልታሳምነኝ ሰውየው እንዳለ ይሄ በነዚህ ማንም የለም። ኧረ በእግዚአብሔር ኧረ ምንድነው ስላሴ ማለት? እስኪ ሄቡ እስኪ እንትን ያለውን አልሰማህም እንዴ? ዳዊት ስላሴ የሚያስተምረውን ነገር እስኪ ንገሪኝ ሄቡ። እሺ የምታውቂው ከሆነ አሁን ዳዊት ፋሲል እንደርሱ ልንገርና እናገራለሁ። ስላሴን በጣም አውቀዋለሁ አለ። ሰው ሊጠይቀኝ ሲሄድ ግን ይጠፋብኛል። ዳዊት ፋሲል ቲክቶክ ላይ ለማለታችን እንዴ በጣም አውቀዋለሁ ግን ሰው ሲጠይቀኝ ይጠፋብኛል ብሎ እያለ እንዴት ነው የምትቀል? እሺ አንቱ ድካም ነው ከአንቺ ጋር ማውራት። እውነቱን ለመናገር ኤርሚያ እንዴ ልንገርክ ልዩነቱን አንተ የምትለኝ ስላሴ እያልክ ያለው ፕሮቴስታንት ሶስት አካላት አሉ። እሺ ከዛ ከሶስቱ አብ ልጁን ወደ ዓለም ላከ። በማን ፍቃድ ስትባሉ ልጅየውን ፍቃድ አለው። ሁሉም የራሳቸው ነገሮች አላቸው ያንዳንዳቸው። ከዛ በኋላ እዚህ ምድር ላይ መጥቶ በጸለየ ጊዜ የጸለየው ለምንድን ነው የጸለየው ስትባሉ ጸሎት አብን ጸሎት ይጠብቃል። ልክ እኔ እንደምጸልየው ማለት ነው። ስጸልይ ኢየሱስ ጸሎት የስላሴን አስተምሮ ነው እያወራሽ ያለሽ? አዎ ስላሴ እኮ ነው እያነገርኩ ያድምጠኝ አንዴ መድኃኒዓለም። እሺ ችግር የለም። የትኛው ነው? የፕሮቴስታንቱ ነው? የፕሮቴስታንት እንዴ ኤርሚዬ፣ ባለፈው የኢየሱስ ባህሪ ስልክ እኮ ይራመዳል ያልከኝ ሰውዬ እኮ ነው። ረሳው እንዴ? ይራመዳል ምን ጠየቀኝ መሰላችሁ? ኤርሚ በቃ እኔ ሳልቀዳም አልቀርም። ስለምወድክ ነው። ነው የተነካሽ። አሁን ይኸውልሽ የተጠየቅሽውን ዋሽቼ ከሆነ ሲስዬ ዋሽቼ ከሆነ ምን ብለው ጠየቀኝ መሰለኝ? መዋሸት ብቻ አይደለም እየፈጠርሽ ነው ሁላ የምትዋሽው። እሺ ችግር የለም ይቅርታ። እንደ ውሸት ከሆነ ይኸው ዛሬም ካልደገመው አለዚያ ግን ምን አለኝ መሰለኝ? ስለእናንተ ኢየሱስ የምትዩ ባህሪ ነው። ለምንድን ነው አሁን የጠየኩሽን የማትመልሱ? እሺ ልመልስልህ። አንተ የፕሮቴስታንቱን የስላሴ አስተምህሮ ግልጽ አድርጊና ስለ ስላሴ ምን እንደምናስተምር ወይም ደግሞ ምን እንደምናምን ይኸው እዚህ ጋር እየነገርኩ እያልኩ ጣልቃ የተሰበሰበ ብዙ ሰው አለ አይደል? እሺ አድምጠኝ። የፕሮቴስታንቱ ስላሴ ሲጀምር ይሄ ስዕል ይታያል እዚህ ጋር አምላክ የተባለ ምንነቱ የማይታወቅ ማን ነው? ይሄ አምላክ የሚለው ስም ስጡት ሲባል ማንን መስጠት የማይቻል ነው። ወይ አብ ነው ወይ ወልድ ነው ወይ መንፈስ ቅዱስ ነው ብለህ መስጠት አትችልም። እዛ ጋር ምን ይላል? አንዴ ጣልቃ ተግባ ንገሪኝ ያልከኝ አንዴ ማይክ ስዕሉን ያነሳሽው አይደል? ስዕሉን ሙሉ አንዴ ሚዩት እኮ ይኸውልሽ አኪዩዝ እያደረግሽ ስለሆነ አንቺ አኪዩዝ ካረኩ ንገሪ ለምን ትላለህ? አይደለም አይኸውልሽ ታርማለክ ሚስ ሪፕሬዘንት አታድርጊ። አሁን ልጨርስና ታርማለክ። በቃ ተሳስተሻል ትለኛለህ። መጀመሪያ ልጨርስ። ይሄ መሀል ላይ ያለው አምላክ የሚለው ማን ነው ሲባል አንድ ጴንጤ ገብቶ ከመለሰ ይኸው ሲሳይ ማን ነው? ይሄ አብ ነው ወልድ ነው መንፈስ ቅዱስ ዴኖን ነው። ከዛ ምንድን ይልሃል? አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ይልሃል። እኔ ጠየቅኩ እዚህ አምላክ የተባለው ማን ነው? መሀል የማዕከሉን ኦርቶዶክሳውያን ይመልሱታል። የማዕከሉን ጥያቄ የኦርቶዶክሳውያን ይሄ ነው። እስቲ የኦርቶዶክሳውያን አምላክ ማን ነው? ቆይ ተረጋ። አሁን ኦርቶዶክስ ላይ ትንጠልጠሉ። እናንተ በኦርቶዶክስ ይኸውልህ ይታያል። ይሄ ግልጥ ያለ አብ ከላይ ይታያል። ከዛ በኋላ ነው አብ ከላይ መሆኑ ነው ልዩነቱ። ተጠይቃችኋል እንግዲህ መልሱ። ወደዚህ ወደዛ ማለት የለም። አሁን ቆይ አድምጡ አንዴ። ጥያቄ
አሁን እሺ መልሽ ወደ ፕሮቴስታንት አሁን ኦርቶዶክሳውያን ታዩና የኦርቶዶክሳውያን ታዩና እኛን አይደል እየጠየቅሽን ያለሽው እኛን ጠይቂን መልሽ ምን ጠይቄ ነው እሺ ይሄኛው አብ ከወልድ ይበልጣል ትላለህ የፕሮቴስታንቱ ስላሴ መሀል ላይ ያለው እግዚአብሔር የተባለው ማን ነው ብላችሁ ጠይቋቸው ማን ነው ኤርሚያስ መልስልኝ ማን ነው ይሄ ስዕሉን ልመልስ መጀመሪያ ስዕሉን መልሹ ይሄው እሺ አምላክ የተባለው ማን ነው ወይ ከዛ በኋላ ስዕሉን ተረድቻለሁ ብለሽ ነው ይዘሽ የመጣሽው አይደል ስለዚህ የተረዳሽው ስዕል ኢየሱስ ወይት አዳምጪ መልስ ብለሻላ ሄቡዬ አዳምጪኝ ከዛ እነሱ እኮ እዛው ስዕሉ ላይ እኮ ይሄ አምላክ የተባለው ማን እንደሆነ እኮ ተናግረዋል ግን አረቷት ይሄው እዛ ላይ ነው የሚለው ማን ነው የሚለው ወይ በስላሴ አስተምሮት ሶስት አካል ነው ያለው እንጂ ሶስት አምላክ የለም አሁን ሰው ይቀላቀል አካል ነው ይላል እዚህ ጋር ወይ አንዴ ኤርሚዝም በል ወይ ያስተምሩት ከነሱ ተማር አርፈ ቁጭ ብለህ ከኦርቶዶክስ ተማር አልማርም እቲ አንዴ የኛን ስለሆነ ተጠየቅሽው የኛን ይሄ መሀል ላይ ያለው እግዚአብሔር አምላክ የተባለው መለኮት ነው ይሉክን ነው ወይ ማን ነው ብትላቸው አይደው ራሳቸው ይመልሱልሃል አብ ወልድ መንፈስ ቅዱስ ከተባለ አካል ነው እንጂ አምላክነት እየተጠራ አይደለም ነው አምላክ ነው ኦኬ አብ ወልድን በምንድን ያስገኘው ተብሎ እዚሁ ቲክቶክ ላይ በወንድማችን አኬ እንትና ማን ነው ስሙ የለም አሁን ቲክቶክ ላይ እንጂ ኤፍሬም ሲጠየቅ ምን አለ አለኝ እሱም ቪዲዮ በመለኮት ነው ያስገኘው አለ እንዲህ ብሎ ነው የሚያምኑት ስለዚህ እነዚህ ሰዎች የመለኮት ብዝሃነት ነው የሚያምኑት በአካል እሺ በቃ ማለት ዝም ብለሽ ሚስር እኔ ማይክ ለዝጋና አውራ እናንተ ሄዱበት እሺ እኔ ከመገባበት ማለት ላይ ቆይ ሄዱበት ቆይ ሄደበት መጀመሪያ ኤርሚያስ የምን እምነት ተከታይ ነው ባይዘው ቆይ መጀመሪያ ይለይልኝ አኪ እምነት ፕሮቴስታንት ነኝ አስቀምጠው የትኛው እምነት እሱ አይመለከትሽም ፕሮቴስታንት ነኝ አንድ እምነት ነው በስላሴ ይመለከተኛል እኔ ሁላችሁ የራሳችሁ ስለምታወሩ ማን ነው who are you I don't know ግን የማላውቀው ሰው ምን ብዬ ላወራ እሱ ጋር መጨቃጨቅ ድካም ነው በቃሽ በቃ ከኔ ጋር ጭቀው እንደዚህ ያላችሁ ራሳችሁን ታሞኛላችሁ ከዚህ ሴትዮ ጋር መጨቃጨቅ ድካም ነው እምነትህን እንኳን ሳታቀኔ ጋር እንድታወራለህ ኤርሚያስ ሄቨን የምታዳምጪ ከሆነ አዳምጪን አለበለዚያ ግን እኮ ከየት ቤተ እምነት ንገረኝና ላድምጥ ነው እንትን የምታረየው ቤተ እምነት ምንድነው ንገረኝ የት ነው ነገርኩሽ እኮ ፕሮቴስታንት ይሁን ለምን የፈለገው አይነት አይሆንም ለምን አንቺ አከባሽ ስለሱ ስለ ስላሴ ሄቨን አይ ቲንክ ሶስት ፈቃድ የሚሉም አሉ እንደዚህ የሚሉ አሉ እናንተ የትኛው ነው ያለኝ ስመልስ ትረዳለች ለምን አይ እንዳሰብ ያዡ አልሰማም እንደ ዘንድሮ እኮ ኦርቶፔንት የሆነው ቲክቶክ ላይ እኮ አሁን ለማንኛውም ያመጣሽው ሀና ንገሪኝ ፕሮቴስታንት ነው በቂ ነው ከበቂ በላይ ነው እኔ ሌላ እኮ ምላሽ አልሰጣትም ሞኝ ፈልግ በእናትህ ተሸወደ እሱ እኮ ሰው ድሮ ነው የተሸወደው ፕሮቴስታንት እኔ ፖለቲካ እኮ እኔ ላይ መስራታችን ይሄ ሌላ ሰው ላይ ሞክሪ ቤተ እምነትን ንገረኝ አሁን አድምጪኝ የጠየቅሽው ጥያቄ መልስ ጥምቀት አይደለ ቁርባን አይደለ እርሱ እኮ ስላሴ ነው አሁን ምን ያደርግልኝ ንገረኝ ለዩ ጩፋ ያለውን ማሰማሃለሁ ስላሴ የለም ያለው አራ በቃ እንደዛው አናግራት እኔ ያደከመች ስለሆንክ ነው አኪ የሚይዘኝ ኦርቶዶክስ ነው ይሄ ልጅ አረ እባክሽ አይ አሁን እኮ ሰው ተጠይቆ መልስ ካልሰማ አመም ነው አይደል ሄቡ እኮ አሁን እየጠየቀች ያለችው አሁን በቅርቡ ይመጣል የተባለው ፓስተር ቤኒን አንተን ፈልጌ ነበር የገባሁት ለወጣ ስለሆነ አንቺ ፋሚሊ ያሉኝ ኦርቶዶክስ እዚህ የምኖርበት ሀገርና ናይስ ሊጠመቅ እንትን ህፃን ልጅ ወልደው ሊጠመቅ እነሱ አካባቢ ኦርቶዶክስ ቸርች ስለሌለ
ወደዚህ ስቴት መጥተው ሊጠመቁ ነው እና ምን አወረች መሰለህ ቅዱስ ቁርባን መውሰድ ፈሩ፣ ባልና ሚስት ፈሩ እና ለምን ትፈራላችሁ? እኔ ማቀው ቲክታክ ላይ አንድ አለና ከሱ ጋር አላገናኛችሁና እንዲያስተምራችሁ አልኳቸው ማለት ነው። ምን ትላለህ? ቴሌግራምህ ምንድነው ያንተ? ችግር የለም እኮ አውሪኝና በውስጥ ጻፊልኝና እነግርሻለሁ። በውስጥ ልጻፍልህ? አይ ቲንክ ፎሎ እንዴት ይታያል የኔ ኮሜንት በውስጥ እኔ ፎሎ ማድረግ ነው። ሪኩዌስት ላይ አይቀመጥም ብለሽ ነው? ኦኬ በቃ ጽፍልሃልና ከዛ እንትናን ትሰጠኛለህ። 20 ቀን ነው የቀራቸው ለጥምቀታቸው ማለት ነው። ኦኬ በቃ እዚሁ እንትን ከዚህ በፊት የሆነ ነገር ሼር አድርገሽልኝ ነበረ ሲጣራና አክሰፕት ብዬዋለሁ። አላየሁትም ነበር በፊት አክሰፕት ብዬው ጽፌልሻለሁ። በቃ እሺ እህቴ እሺ። ሀኒቹ ከፕሮቴስታንት ወደ ኦርቶዶክስ ህዝቡን እያፈለሰችው ነው ተብሎ እንዳይወራ ትላል። ሀኒቹ ስናሳቀቃት አውቄ ነው እባክሽ መባሉ አይቀርም። አይ በቃ ሀኒቹ ትምህርት ሪኮመንድ እያደረግሽ ነው። ሀኒቹ ደስ ይላል። ይሄ አገልግሎትሽን ጌታ ይቁጠርልሽ። በጣም ደስ ይላል። በርቺ። ስናስቀጠቅጣት አሁን ከታች ቤት ያለ አለቀልሽ። ሀኒቹ ይሄኔ እኮ እያወራች ነው። ሚውት አድርጌሻለሁ እባክሽ ሴትዮ። እሺ ሀኒቹ ሀኒቹ አለችው። ሌላ ኦርቶዶክስ ቤተሰቦቿ ናቸው። ሙቭ አድርጎ ነው ከአንዱ ሴት ወደ እነሱ መጥተው ዛሬ እንትን ከቅዱስ ሚስጥር መካፈል ፈልገው አባትና እናት ፈርተው ነው። ምክር ነገር ትምህርት ነገር ፈልገው ነው። የእኛ ሰው በዛ ቤት ይላል ሀኒቹ። እቺ ጭዊ ሰው በዛ ቤት ይሉ ነበር እኮ አንተ እነ ቃሊ ሙድ ይዙብኝ ነበረ። አሁን ሄቦ ሲል ሲጽፍ አይቼ ነው። እሺ በጣም አመሰግናለሁ። አሁን እሱን አስተምር። ለማንኛውም ሄቡ ያለሽ እንደ ህዝቡ እኮ ከታች ሄቨን የስላሴ ትምህርትን በዲያግራም እያስተማረችን ነው እያለኩ ነው። ሰበክሹ በሳይክል ላምጣላችሁ ወይ በላቸው። እንግዲህ ማን ኤፍሬም ቲክቶክ ላይ ባይኖርም ግን የእሱ ስዕሎች አሉ። አንዴ በሳይክል አንዴ በሳይክል አስረድቷል። የስ በሳይክል 3 ጎማ ያለው ሳይክል። ኧረ ኤፊን አፍቆናል። እንዲመለስ እንፈልጋለን። አሁን ኤፊን በክፉ አታንሽ በጌታ። አይ ጥሩ ነው። እንዲመለስ ከፈለክ እንደውም ትሄድበት እንደዚህ ላጥረው ብሎ ይመጣል። ኖ እኔ አልሜዳል ያውቃል እኮ እኛ ኤፍሬምዬ ሳይክል ነበር። የሌለ ሰው አታንሽ ይቡ። አሁን በቃ አይመለስ ብላ አይመለስ ሄዷል። አንዴ የሄደ ሰው ለምን ታምር ተመልሷል። ዜድ ቲክቶክ በቃኝ ብሎ ሄዶም ተመልሷል። አየሁ አንቺ ብቻ ነሽ አልሄድሽም ዘንድሮ ያለለማ ከሄድኩኝ ሄዳለሁ። ዜድ ቲክቶክ በቃኝ ሰላም ዋሉ ብሎ አላለም። ይኸው በሳምንቱ ተመልሶ መጣ። ትቀልዳለህ እንዴ? አይ ዜድማ ኧረ ሲስል ሄጃለሁ ብሎ እኮ በሁለተኛው ቀኑ ነው የመጣው። ኧረ ዜድ ሲመለስ እኔም ተመለስኩ። በእኔ ምክንያት ነው ሄደው ሲመሱ ተመልሶ እኔ የምቀርበት ምክንያት ምንድን ነው? እንትን ግን እኛ ግን እንትን ብንጀምርስ አሁን ሄቡ እስቲ አውሪያቸውና የአንቺን መምህራንን እነ ማነው በረከት ነው። አቤት ስሙ ጠፋኝ እንዳትልተው አንተ። እሺ በረከት ነው። እሱን ቴሌግራም ላይ እኮ ነው በፊት ነበረ ምን ወያየ የነበረው እንጂ ከዛ በኋላ ተጠፋፍተናል። ውስጥ በረከት መሰለኝ ነው። እስቲ እነሱን ምናምን አውርተሻቸው ፈቃደኛ ከሆነ ዲቤቱን እናደርጋለን። ወይ ቀረቁ ዲቤት አይደልና ቅዳሜ ግን እንትን ሲላይ ታውቃል መምጣት ይቻላል። እሱ አይሄድም። አሜን ቅዳሜ ናት
እንደዛ ሳይሆን እንደዚህ በኮስት ምናምን ዲቤት የሚደረግ ከሆነ ልክ በፊት ቴሌግራም ላይ እንደምናደርገው የተለያዩ ርዕሰ ጉዳዮች ላይ አሁን ስላሴ ላይ፣ ነገረ ክርስቶስ ላይ፣ ጥምቀት ላይ ጥምቀት ማለት ያው እናንተም ጥምቀት ያድናል ትላላችሁ። በእርግጥ ግን ጥምቀት ባፕቲዝማል ምንድነው ባፕቲዝማል ፎር የሚለው ማለት ነው። በአብ ወልድ መንፈስ ቅዱስ ስም እያለ ካህኑ ያጠምቃል ወይም አጥማቂው ያጠምቃል ወይስ አያጠምቅም የሚለውን ምናምን እሱን አይተቅዳህና ልስጦ አድርስለታለሁ በአፌ ከምነግረው ይቻላል። ፕሊዝ አድርሽለት፣ ደስ ይለኛል። አወያዩዋለሁ በተገባ እኔ የምር በቅርብ አንተ ዝም በል። አሁን አኬ ራሱ ተናገር። አንተ ፕሮቴስታንት ማለት ጣልቃ አይገባም። ቀጥል አኬ። ሰላም ለአንተ ይሁን። በረከት ወዳጅ እንዴት አለህ? ከዚህ ቀደም ቴሌግራም ላይ እንግዲህ ብዙ ጊዜ ላይሆን ይችላል፣ ግን ያው የተወሰኑ ጊዜያት የተወያየው ወንድምህ አክሊል ነኝ ትላለህ እዚህ ፊት ለፊት ላይ የማያይን ከሆነ እና ብትችል እስቲ የሆኑ ርዕሶችን ይዘን እየገባን የተወሰነ ውይይት እናድርግ እና እንደዛ ነው። ስላሴ ላይ ማድረግ እንችላለን፣ ነገረ ክርስቶስ ላይ ማድረግ እንችላለን፣ ባፕቲዝማል ፎርሙላ ላይ ማውራት እንችላለን፣ በአብ ወልድ መንፈስ ቅዱስ ስም እያለ አጥማቂው ያጠምቃል አያጠምቅም የሚለው ላይ እና የመሳሰሉ ርዕሰ ጉዳዮች። ነገረ ክርስቶስ ማለት ክርስቶስ ለምሳሌ ከእመቤታችን ስጋ ነስቷል ወይም የምርም በስጋ ከእመቤታችን ተገኝቷል ወይ ከሰው የተገኘ ነው ወይ በስጋ የሚለውን እሱን እንግዲህ መማማር እንችላለን። የምትችልበት ቀን ካለ አሳውቀኝ። ቀደም ብለህ በኮሆስት ዲቤት እናደርጋለን። ቴንክ ዩ። አያችሁ በጨዋ መልክ የምሬ ነው። እኔ አኬ አንተን እንትን ለማለት አይደለም። በስራ ሰላምታ አቅርቦ እስቲ አንድ ቀለሚ አሁን ዲቤት እናርግበት። አንተ ከወንጌል አማኝ ተሳርቡ ዲቤት የጠራ ማን አለ? እስቲ ተናገሪ እንዴ። ይሄን ግን የምር ጥላቻ እየመሰለብሽ ነው ነገር። ኧረ እባክሽ እባክሽ ልናገር። ቆይ ተሳርቦ የውይይት ያቀረበ ማለት ነው። ጌታ ኢየሱስ እንዲህ ነው የምትሉት እኮ እናንተ። ልብ ካለክ ጀግና ከሆንክ ትላላችሁ። እኔ የምታወሩት መንፈሳዊ ይሁን ጦርነት ይሁን ራሱ ግራ እስኪገባ ነው እኮ። እውነቱና ጀግና ከሆነ ይምጣ ነው። እውነት እኮ ውይይት ጥሪ እኮ እንዲህ ነው የሚያምረው እኮ። ለምን አካይ አሁን አካይ ጀግና ከሆንክ ልብ ካለ ብሎን አላለም። ይሄ ነው ክርስትና። እናንተ ደፈር በይና ብለና ማለት ነው። አሽመደምዳለሁ እንደ ደብረ ብርሃን በግ መራሃለሁ ይልሃል። እንደ እንትን አጠገርጋለሁ ይልሃል። እኔ ግን አረ በጌታ እንዴ የእንትናን አጠራር ጥራ። ማን ነው የእናንተ ፓስተር? እንደ ደብረ ብርሃን በግ ነው መመራት። አንድ ፊት አይቆምም። እዘርሃለሁ። ታዲያ ከእንዲህ አይነት ሰው ጋር ውይይት ሄቨን ግን የኢህአዴግ አባል ነበርሽ እንዴ? ምንድን ነው እና ቀለሚን እሱ ጠይቀው። የኢህአዴግ አባል ነበርኩ ወይ? በዱላ ሰው የፖለቲካ አካሄድ ነው የምትሄጂው? እኔ እኮ ግራ ገባኝ። ጆሮአችን የሚሰማው ነገር እንዴት ነው ፖለቲካ? እኔ እኮ እናንተ ፖለቲካ የምትሉት እኮ ማን ነው? ዲቫይድ ኤንድ ሩል ነው የሆንሽብኝ። እኔ አሁን ትመጫለሽ፣ ኦርቶዶክስ አለ ትለጠፊያለሽ፣ ፕሮቴስታንቶችን ትሳደቢያለሽ። ከዛ በኋላ ይሄ ጤነኛ አካሄድ አይደለም በፍጹም። ኦርቶዶክሳውያን እኔ እንግዲህ ያየሁሽ እንደዛ ነው እስካሁን። እውነቱን ስነግርሽ ያየሁትን የተናገርኩት አላልሽም? ምን ያየሁትን ልንገርሽ። ይኸውልህ ኤርሚዬ፣ አሁን ጥምቀት ያድናል ካልኩ ኦርቶዶክስ የነካችሁ ነገር ሮንግ ነው የሚመስላችሁ ፕሮቴስታንታውያን? እስቲ ኦርቶዶክስ የሆነ ነገር ልክ ነው ካለች ልክ አይደለም በቃ። ኦርቶዶክስ ጥምቀት አያድንም ብትል ኖሮ በእርግጠኝነት ፕሮቴስታንት ያድናል ይላል። ቅዱስ ቁርባን አያስፈልግም ብትል በኦርቶዶክስ የፕሮቴስታንት ቴዎሎጂ እኮ ከኦርቶዶክስ አይደለም የተነሳው ሄቨን። ስለዚህ በቃ እኔ ምን መነሻውም ሆነ መድረሻው ኦርቶዶክስ ጋር የተያያዘ አይደለም ማለት። ስለዚህ እናንተ ኦርቶዶክስ ጋር እንዳልተነሳው ከነሱ ጋር የተጻረረ የሆነበት ሪዝን ከኦርቶዶክስ ጋር ነው አይደለም። አንድ ነን የመጀመሪያው እንትንሽ የሐሳብሽ ትህተት ነው ለማለት ነው። አንድ ነን ፕሮቴስታንት እኮ ራሱ ከካቶሊክ የወጣ ነው አይደል? ልዩነት ቢኖር ከካቶሊክ ጋር በተያያዘ ነው ሊሆን የሚገባው ሊታይ የሚገባው እንጂ መጀመሪያም ከኦርቶዶክስ ጋር በተያያዘ ተደርጎ መታየት የለበት። አንደኛው ስህተትሽ እሱ ነው። ሁለተኛው ደግሞ ምንድነው
በትምህርት ልዩነት ካለ ልዩነት መኖሩ ምንም የሚደንቅ ጉዳይ ባለመሆኑ ማለት ነው። የመጀመሪያው ነገር እንደ አስተምህሮ ነው ቁጭ ብሎ መነጋገር እንጂ የሚገባው ኦርቶዶክስን እየተከተለ የተለየ አስተምህሮ የሰራ አይነት አድርገሽ ፕሮቴስታንቱን እንትን መውቀስም አትችይም። ምክንያቱም ምንም ዛሬ የተሰራ ፎርም የተደረገ ቴዎሎጂ እኮ አይደለም አይደል? የእነሱ የኛም ቢሆን የነሱ አሁን አድምጠኝ። ዛሬ ትላንትና የመጣው ከሆነ ደግሞ መቼለታ ተቃውሟችሁ ወደዚህ አትለውጥ። አንድ ሰው እናንተ ነው የሚሆነው። ቆይ ካቶሊክ ተሳስታለች ብሎ ሲሰራ ያየ ሲጻፍልኝ አንዳንድ ቁጥር እዚህ ቲክቶክ ላይ ፕሮቴስታንት ሆኖ ካቶሊክ ተሳስታለች ብሎ ሲሰራ ያያችሁትን ሰው ንገሩኝ። አንዳንድ ጻፉልኝ። ካልሆነ ማለት ነው ታዲያ ሊበራል ኦርቶዶክስን ያየ ሊበራል ኦርቶዶክስ ስራ ነው። ወደ ካቶሊክ ጋር ሄደ ካቶሊክ ልክ አይደለሽም፣ እኛ ከእናንተ ነው የወጣነው፣ ወደ እኛ ጋር ኑ እናድስሻለን ማለት ያላችሁት እኮ ካቶሊክን ነው። ታዲያ ምንድን ነው ኦርቶዶክስ ላይ ዘለ ሄደ ካድስሻለሁ፣ አስተካክልሻለሁ፣ እንዲያረጋችኋለሁ ምናምን የምትሉት ምንድን ነው? ለማያገባችሁ ቴዎሎጂ እዚህ ሶሻል ሚዲያው ላይ በብዛት የሚገኙትም ምድር ለም ላይ ያለ አንድ ቄስ ሲያገኙ ኢትዮጵያ ውስጥ አንድ አዳምጫ አንድ እኔ ተራ ነው። አድምጥ ስፒከር ይዞ ቪዲዮ እየቀረጸ ግድ የለም ስፒከር ይዞ የሚጎትተው የኦርቶዶክስን ቄስ ነው። ይሄ እኮ ዝም ብሎ በቃ የምታወራልኝ ነገር የማይገናኝ ነው። እኛ ምን አገባን ስለ ኦርቶዶክስ ትላለህ? ምንም ካላገባክ መተው ነው። ሊበራል ነው ኦርቶዶክስ እንዴን ካቶሊክ ጋር ዲል ማድረግ ነው። ዲል ያለ ከሷ ጋር ከሆነ ነው። አሁን ለኦርቶዶክስ ተቆርቁረሽ መሆኑ ነው። ኦኬ በጣም ጥሩ። ተቆርቁሬ አይደለም። ምን አልከኝ መሰለክ? የኛ ቴዎሎጂና የምታወራው አይክ አሁን ያወራው ነገር ክላሽ ስለሚያደርግብህ ነው። የኛ ቴዎሎጂ የሚቀዳው ከካቶሊክ ነው አልከኝ። ቬሪ ጉድ። አየክ ከካቶሊክ የሚቀዳ ከሆነ ኦርቶዶክስ የምትባልን ቤተክርስቲያን መንካትም መስማትም እንዲህ ዞር ብሎ ማየት ግዴታ የለብህም። ለምን መሰለክ? እንዴት ነው ግዴታ የለብህም ማለት? ለምሳሌ ከኦርቶዶክስ ጋር ከካቶሊክ ጋር ሆነ ኦርቶዶክስ ጋር ልዩነት ያለን ጉዳይ ከሆነ አንድ ትምህርት አድምጠኝ። እሺ ቆይ ወይት ካቶሊክ ተሳስታለች ካቶሊክ ተሳስታለች ብለካ ማድረግ የነበረባችሁ ካቶሊክን እናድሳለን፣ ካቶሊክ ሆይ ተመለሽ እያላችሁ ቀን በቀን መናገር የነበረባችሁ ስለ ካቶሊክ ነው። በቃ አሁን ይኸውልሽ ነገሩን ኮንቴክስቹዋሊ ማየት ያስፈልጋል። ይኸውልሽ ኮንቴክስቹዋሊ ማየት ያስፈልጋል ስልሽ ምንም እኮ የሚደንቅ ነገር እኮ የለም። አሁን የምታወሪው ነገር ልዩነት ካላቸው ከየትኛውም ቤተ እምነት ጋር ወጥተው መናገራቸውም ማስረዳታቸውም አይቀርም። እንደ ኦርቶዶክስ እዚህ ገበያ ላይ እንደዚህ እዚህ ቲክቶክ ላይ መሰደብም ኤቭሪዴይ ስትገቡ እንዴ እኔ በጣም ሞኝን ምን መስላችሁ ወይስ ማናይ ነው የሚመስላችሁ እንዴ? አንቺ እንኳን ሞኝ አይደለሽም፣ ፖለቲከኛ ነሽ። አንድ ፕሮቴስታንት ቤት ከከፈተ ከኋላው ኦርቶዶክስን ኦፌንድ እንደሚያደርግ ነገር ይዞ ካልመጣ ግደለኝ። ማናቸውም ኦርቶዶክስን እንዴት አድርጌ ይሄ ነው ይሄ መጀመሪያ ስራው ልክ አይደለም። እኔ ለምሳሌ ልንገርሽ፣ እኔ ፕሮቴስታንት ነኝ። እዚህ የኦርቶዶክስ ወንድሞች አሉ። ቁጭ ብለን እያወራን ነው በአንድም በሌላም ማለት ነው። የትኛው ፕሮቴስታንት አለ የለህም? ያንተ ቆይ አንዴ ሄቨን አንዴ ሚውት አድርጊ፣ ተራ በተራ እናውራ። ምክንያቱም ማዳመጥ ልምድ ማድረግ አለብሽ። ልዩነት ባለን ጉዳይ ላይ ከኦርቶዶክስም ሆነ ከካቶሊክም ሆነ ከኦንሊ ጂሰስ ከሌሎችም ቤተ እምነቶች ጋር እናወራለን ብዬ አስባለሁ። ማንም ሰው ቢሆን ማለት ነው። ያንን ማውራታችን ደግሞ እንደ ስህተትም እንደ ጥፋትም መታየት የለበትም። አንደኛ እሱ። ሁለተኛ ቤተ እምነቶች ከብዛት አንጻርና ከቁጥር አንጻር ለምሳሌ ሶሻል ሚዲያው ላይ በብዛት ኦርቶዶክሳውያን አስተማሪዎች፣ ኦርቶዶክሳውያን ሰዎች ይበዛሉ። ዳትስ ይሄ ፋክት ነው። ኦብዘርቬሽን የሚለየው ፋክት ማለት ነው። ፕሮቴስታንቱም በዛ ልክ ይበዛል። እነዚህ ሁለቱ አካላት ሞር ኦፍ ኢትዮጵያ ውስጥ ከብዛት አንጻር ሊነጋገሩ ይችላሉ። ብዛት ማተር ሊያደርግ ስለሚችል ማለት ነው። አሁን ከቴዎሎጂ አንጻር ስናወራ ኦፍኮርስ ዴቨሎፕ የተደረገው ቴዎሎጂያችን ኦርቶዶክስን በመጻረር ታስቦ እንደሱ ታይቶ ምናምን እንዳልሆነ ግልጽ ነው። ግን ደግሞ በተመሳሳይ መንገድ በቴዎሎጂ ደረጃ ልዩነት ካለን ኦርቶዶክስም ሆነ ካቶሊክ ልናወራ የምንችልበት እንትን ፋክት ነው፣ ግልጽ ነው። ስለዚህ ይሄንን ልትክጁ አይገባም ብዬ አምናለሁ።
አልጨረስኩም። አንድ ሄቨን ኦርቶዶክስ መቼ ነው ኑና አናግሩኝ። ቆይ አልጨረስኩም። አንዴ በረጅም አልጨረስኩም። ስጨርስ ነው አልመገኝ። ጉድ እኮ ነው። ሶ አሁን እንደሱ አይነት ልዩነቶች እኔ አሁን ይሄን ሳነሳም ጀነራሊ ከዝም ብሎ እያነሱ ስለሚሳደቡ ሰዎች ከጥላቻ ስለሚያወሩ ሰዎች አይደለም ማወራው፣ ግን የቴዎሎጂካል ልዩነትን አንስተው ከሚያወሩ ሰዎች አንጻር ነው ማወራው። ስለ ሌሎቹ እኔን ስለማይመለከተኝ ማለት ነው። እንደዛ ስድብን ጥላቻን ከሚዘሩ ሰዎች ጋር ግንኙነትም ወሬም የለኝም ፐርሰናሊ። ሶ ከእንደሱ እነሱን የምትይ ከሆነ ያው ከኔ ጋር ማውራት ብዙ ጥቅም አይኖረውም። ግን በስርዓት ከቴዎሎጂው አንጻር ከስነ መለኮቱ አንጻር የሚያወሩ ሰዎችን የምታወሪ ከሆነ ግን ልዩነታችን እስካለ ድረስ በየትኛውም ልዩነታችን ላይ መወያየታችን ጤናማ ነው ብዬ ነው ማስበው። ጥላቻ አይደለም። ከኦንሊ ጂሰስም ጋር እናወራለን ከሌሎቹም ጋር። ምክንያቱም የእኔ ቴዎሎጂ ወይም እኔ የማምነው ነገር ሌላውን ያድናል ብሎ የሚያምን ሰው ስለሆነ የሚሞግተው ማለት ነው። እንደዛ መታየት አለብን። ግን እንዲህ አሁን አንቺ ከአንደኛው ጋር እየተለጠፍሽ ሌላው ጋር ደግሞ እየተሳደብሽ አንደኛውን እየነቀፍሽ ሌላውን ደግሞ እየደገፍሽ ኢቭን ምንም በቴዎሎጂም በአመለካከትም የማይገናኙሽ አካላቶች ጋር እንዲየውንሽ እውነትን አትሰሪም። አንቺም ደግሞ የምትታይበት መንገድ ጤናማ አይሆንም ብዬ ነው ማስበው። አንቺ ብትቺ የራስሽን አቋም ይዘሽ በራስሽ ጨረስካውን የእነሱን ጨረስ ወደ እኔ መጣክ ሊያልቅ አልቻለም። ፕሊስ አንዴ ማኪያስ ፕሊስ። እኔ ገና ጀመርኩ። ያዝ እንዴት ሰው ቤተ እምነቱን መናገር የማይችል ሰው ቻሌንጅ ያደርጋል? እኔ የኢትዮጵያ ሐዋርያዊት ቤተክርስቲያን አማኝ ነኝ። ምንም አያሳፍረኝም። በስላሴ ማላመን፣ ኢየሱስ ክርስቶስ ከማርያም ስጋ ወስዷል ብዬ ማላመን፣ ጥምቀት ያድናል ብዬ ማመን፣ የኢየሱስ ክርስቶስ ስጋ ቅዱስ ቁርባን ቅዱስ ስጋ ነው ቅዱስ ደም ያረጋል። በስላሴ ሳታሚ በጥምቀት ብታሚ ምን ያደርጋል? ዋናውን ነገር ስተሽ ብትወያያው ተለጥፈሽ ምን ጥቅም አለው? ፕሊዝ ተለጥፈሽ የሚባለው ምኑ ነው? ተለጥፎ የሚባለው እኮ እኔ ስላሴ አማኝ ነኝ ብዬ በመጣ ነው። ችግሩ እኮ እናንተ ስላሴ ታምናላችሁ? አዎ። አንቺ ታዲያ በልዩነትሽ ለምን አልሞገቻቸው? ሲሳይ ፕሊዝ፣ እኔ ሱሱ ሲያወራ ጣልቃ አልገባሁበትም። አንድ ሚት አድርግላት እርሚ። አድምጠኝ። እኛ ኦርቶዶክሳውያንን ብለን መተናናቅም እኔ ስጠይቅ ራሴን ይዤ ነው የምቆም። ቤተ እምነቴ ሙሉ የሆነ ትምህርት ስላላት። ፕሮቴስታንት ሲባል ስላሴ ታምናላችሁ? አዎ። እንደ ኦርቶዶክስ ወጥ አንተ የምታምነውን ስላሴ አያስረዳም። አንድ ፕሮቴስታንት ስላሴን አስረዳ ብትሉት አያስረዳም። ለምን? በእነሱ አይምሮ ኦርቶዶክስ ማለት በስላሴ ነው እንጂ በስላሴ አንድ ነን፣ በነገረ ክርስቶስ አንድ ነን፣ በምናምን አንድ ነን፣ የተጣላ ነው ግን በዚች ነው ብለው ዝም ብሎ ሰውን ህዝቡን አይምሯቸውን ስለሞሏቸው እውነት ይመስላቸዋል ህዝቡ። አሁን ፕሮቴስታንቶች የምታረጉት ምን መሰላችሁ? ቆም ትሉና እኛ የምናምነው ስላሴ ልክ እንደ ኦርቶዶክስ ነው፣ እኛ የምናምነው ነገረ ክርስቶስ እንደ ኦርቶዶክስ ነው ብሎ ሰው ራሱ ማየት አለበት። አለዚያ ምን ይሆናል መሰለክ? ሰው ከኦርቶዶክስ ወደ ፕሮቴስታንት ኢዝሊ የሚሄድበት መንገዱ እሱ ስለሆነ ነው። አይምሮ ምን ያስባል? ይሄ አንድ ነን፣ ስላሴ አንድ ነን ምናምን። ውሸት ነው። አንድ አይደል። አንድ ብትሆኑ ኖርማ እንኳን አይደለም ከኦርቶዶክስ ጋር ፕሮቴስታንት የሚባለው ማህበረሰብ ራሱ አንዱን ሰው ዛሬ ኤርሚን ጠይቄ ዛሬ ነገ በጠይቀው ሌላ ነው የሚነግረኝ። ይሄው ኤርሚያስ ዛሬ ስላሴን አስረዳኝ ብዬ አስረድቶኝ ነገ ሲመጣ የሚያስረዳኝ ሌላ ነው። ለምን? የተጻፈ ነገር የለም፣ የተቀመጠ ነገር የለም። ስሜን ካነሳሽ በኋላ ግን መግባት ግዴታ አለብኝ። አንዴ ፕሊዝ ማይክስ ጠይቀሽ ሁለቴ ስመልስ ነው ይሄን ማለት የምትችይው። ያላልኩሽን ነገር ለምን ተመለሽ? ቤተ እምነቱ ራሱ ምንድነው ብትሉ ታይነግራችሁ አሁን ይኸውልሽ ሄቡ ራሱ ቫሊድ አይሆንም በዚህ መንገድ ሲሲዬ ጤነኛ የሆነ ክሰሽ አንዴ አልከሰስኩም። ቤተ እምነቱን መናገር ከቻለ ጥሩ፣ ካልተና እሱ ነው የሚለጠፈው ማለት ነው። ተናገርኩኝ እኮ ፕሮቴስታንት ነኝ አለቀ። ዛስደን ፕሮቴስታንት ነኝ አለ። ፕሮቴስታንት ነሽ እንደ ሄቨን አንቺ? የቱ ፕሮቴስታንት የቱ? እዩ ጩፋ ጀመር ይቅርታ፣ በቃ እኔ ወይ ቤሊን አስገብኝ ከእንደዚህ ሰው ጋር ይቅርታ መጨቃጨቅ አልችልም። ሄቨን ወይዬ እኔም ወጣች እንዴ? ተመስገን፣ ከነሱ ለወጣች ተመስገን። እዩ ጩፋ ነው ወይስ እዩ ጩሮን አላለችውም?
ምላሷ ላይ ምን አስገጠማ እንደመጣች እንዴ! ኧረ የተወሰነ ሰዓትን ቢሆን አዝናናችሁኝ። አይ ግን የእሷ እምነት ጋይስ ያው እምነቷን ደግሞ እኔ እንኳን ያው ብትቀመጥ ጥሩ ነው ብዬ ነበረ እዚሁ እንዳለች። የእሷ እምነት ደግሞ ምን እንደሆነ ያው ሰው ማወቅ ስላለበት በሚለው ያው በአስተምህሩ በእምነት እንራራቃለን። በጣም ማለት ያው በተገባ ማለት ነው። በጣም በተገባ ሩቅ ላይ ናቸው። በጣም ሩቅ ላይ ከአስተምህሩ አንጻር በጣም ሩቅ ላይ ናቸው። አሁን እዚህ መሳሳቃችን መጫወታችን አይታችሁ በአስተምህሩም አንድ እንዳንመስል ማለት ነው። ያው የትኛውም ሰው ሲያወራ የሚያስቅ ነገር ካወራችሁ ትስቃላችሁ፣ ትጫወታላችሁ። አስተምህሯችሁ ላይ ቢጫወት ግን አትስቁም፣ አትጫወቱም ኦፍኮርስ። እና በምንድን ነው የሚያምኑት? አሁን እሱ ያለችበት ኦንሊ ጂሰስ ይባላል። እንግዲህ ሐዋርያት ምናምን ቤተክርስቲያን ምናምን እንደዚህ እያሉ ራሳቸውን ይጠራሉ። ያም ሆነ ግን በስላሴ አያምኑም። ጌታ ኢየሱስ ፍጹም ሰውነቱን ይክዳሉ። ፍጹም ሰውነቱን ይክዳሉ ብቻ አይደለም፣ ከአብ የተለየ ልዩ የሆነ አካሉንም ይክዳሉ። እንዳጠቃላይ ልዩ አካልም የለውም ብለው ይክዳሉ። ስጋ እውነተኛ የሰውን ስጋ ይዟል ብለው አያምኑም። ከእመቤታችን ስጋን አልነሳም ይላሉ። ጥንት ላይ አባቶቻችን ያወገዙት ምንፍቅና ነበር፣ የነ ቫለንቲኑስ ምንፍቅና። እነ ቫለንቲኑስ ምን ይሉ ነበረ? ቃል ስጋ ሲሆን ስጋን ከእመቤታችን በመንሳት ሳይሆን እዛው ነው በቃ ቃል ራሱ ስጋ ሆኖ በእመቤታችን በኩል ዝም ብሎ እንደዚህ ማለፍ፣ ልክ ይሄ ውሃ በቱቦ ውስጥ እንደሚያልፈው። አሁን እነ ቫለንቲኑስ የሚሉት ነው የምላችሁ። ውሃ በቱቦ ውስጥ ሲያልፍ እንዴት ነው? ውሃው ይመጣል፣ በቱቦ ውስጥ ያልፋል፣ በቃ አለቀ። ከቱቦ ምንም የሚወስደው ነገር የለም ውሃው። ቃልም ስጋ ሲሆን በእመቤታችን በኩል በቃ እንደው ዝም ብሎ በማህፀኗ ተቀምጦ ከዛን እንደዚህ ወጣ አለፈ ምናምን እንጂ ከእመቤታችን ስጋን አልነሳም። ከዛ በኋላ ጥምቀት ላይም ስትሄዱ ጥምቀት አዎ ያድናል ይላሉ። ግን ጥምቀት በአብ በወልድ እና በመንፈስ ቅዱስ ስም የሚከናወን አይደለም የሚሉ ሰዎች ናቸው። ሰዛ ጥምቀት ላይም ስህተት አለባቸው። ቅዱስ ቁርባንም የጌታ ስጋና ደም ነው ይላሉ። ግን ስቲል የጌታ ስጋና ደም ነው ሲሉ የጌታ ስጋ ላይ አስቀድመው ስለሳቱ እሱ ላይም ችግር ይኖራል። ሌላ ምንድን ነው? ያው እንደ ማንኛውም ፕሮቴስታንት በቅዱሳን ህብረት አያምኑም። አንድ እኮ ትክክል ትምህርት የላቸውም እኮ አንድ እንዴት በ66ቱ መጽሐፍ ቅዱስ ያምናሉ። ይህ ስህተት ነው። ከዘረዘርከው የሰጧቸውን አያምኑም እንጂ እሺ። እና ይህ በቅዱሳን ህብረት ምናምን አያምኑም። ቅዱሳን ምልጃ ምናምን ሌላ ምን አለ? ኦልሞስት ያው በጣም ትንሽ ራቅ አሉ። እነሱም በእርግጥ ለማቅረብ ማመቻ አሉንም ትንሽ አሁን ከነሱ ጋር አሁን ዝም ብሎ እንደዚሁ ለመጫወት ካልሆነ በስተቀር በትምህርት ደረጃ በጣም ሩቅ ናቸው። ያ በቂ ነው። ከእንትና ጋር ግን የምር ውይይት ብታረጉ አሪፍ ነው። ከበረከት ጋር እንጠብቃለን። ሄቨንም ታደርሰዋለች ብለን እንጠብቃለን። ይቻላል። ሶላ ስክሪፕቹር ያምናሉ። ያው እንደ ብዙዎቹ ጴንጤዎች ያምናሉ። እንደ ብዙዎቹ ጴንጤዎች ያምናሉ። አረ ሶሎ ነው የሚያምኑት። አኪ አብዛኛው ጴንጤ እንደሚያምነው ነው የሚያምኑት። ሶላ እንኳን አያምኑም። ሶላ የሚባለው እኮ ዝም ብሎ የቃላት ጨዋታ እኮ ነው። የቃላት ጭዌ እኮ ነው እንጂ ነው ያፈቁ። አረ ኖ ከቃላት ጭዌ የሚያልፋል ነገሩ እንዴ! አረ ተይ ፓፓ፣ በእውነት ምንድነው ልዩነቱ እንዴ? አሁን እነሱ ይኸውልህ መጽሐፍ ቅዱስ ብቻ ሲሉ ክሌም የሚያደርጉት ጀነራሊ መጽሐፍ ቅዱስን እንዲሁ ራሱ ቃሉን መቀበል ብቻ ነው እንጂ ሌላ ኦቶሪቲ ምንም አይነት ኦቶሪቲን እኮ አይቀበሉም። አንደኛ እሺ፣ ሶላ ስክሪፕቹራ ሲሆንስ ምን አይነት ኦቶሪቲ ሌላ ይቀበላል? ያራ ይቀበላሉ። ተክሌ ነው። ቄስ ተክሌ ኦቶሪቲ አላቸው። ስለዚህ አይቀበሉም። አንድ ላይ የጋሽ ተክሌ ኦቶሪቲ አለሽ። ሰውን በሐሰት አንወለጅሉ ነው ይበሳጫሉ። ቆይ እስቲ ሶላው ላይ እስቲ ለየት የሚለው ምን ይቀበላሉ? ሶላ ሲሆንስ ቆይ ግን እንዴት አድርጌ ሚት ላድርገው? አረ ስለፈጠረና አውራበት እባክህን።
እንዴ እሺ በሌላ ሳይድ አይ ሶላ ስክሪፕቸራ ኢንፋክት የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ብሎ ቢያምንም አዘ ሴም ታይም ደግሞ ሌሎችን ኦቶሪቲዎች የቤተክርስቲያንን አባት ካውንስሎችን ደግሞ ጉባኤያትንም ከዛ ደግሞ የቤተክርስቲያንን ራሱን ኦቶሪቲ ይቀበላል። ግን ካውንስሎችን ሲቀበሉ እንዴት ነው የሚቀበሉት? ካውንስሎችንም ሲቀበሉ ያው ላይክ መጽሐፍ ቅዱስ ብቻ የሚለውን ኮንሰፕት የመጨረሻ ኦቶሪቲ እና ባለስልጣን እና መደምደሚያ እንደሆነ ቢያምንም ሶላ ስክሪፕቸራ ግን በካውንስሎች የተወሰኑ ነገሮች ሁሉ ፋለብሊ ይሄ ኮንሰፕቱ ፋለብል አይደለም ወይም ደግሞ የሚተላለፈው በካውንስሎች የተላለፉት ድንጋጌዎች በሙሉ ፋለብል አይደሉም። ግን ደግሞ የተላለፈበት መንገድ ወይም ደግሞ የሚተላለፍበት መንገድ ቶታሊ ግን ከመጽሐፍ ቅዱስ እኩል ኢንፋለብል ነው ደግሞ ብለው አያምኑ እኮ። ሳይ አሁን የካውንስሉን ሲቀበሉ በመጽሐፍ ቅዱስ እየመዘኑ ነው ወይስ? በመጽሐፍ ቅዱስም በቤተክርስቲያን አባቶች አስተምህሮም እኮ ይመዘናል። አይ እነሱ አሁን እስቲ ካውንስልን በቤተክርስቲያን አባቶች መዝኖ መቀበል እንደዛ ይላሉ። ኦፍ ኮርስ አሁን ኮንፌሽናል ፕሮቴስታንቶች በኮንፌሽኖቻቸው እንደዛ ይላሉ። አዎ ለምን ያምናሉ? አሁን ለምሳሌ እኔ በኮንፌሽኖቻቸው እንደዛ ሲሉ አይቻላቅም። እኔ ያየሁት ምንድነው አባቶችም ሆኑ ካውንስልም ሊሳት ይችላል፣ ስለዛ በመጽሐፍ ቅዱስ እንመዝነዋለን ሲሉ ነው የምሰማው እኮ። በመጽሐፍ ቅዱስ ግን የሚመዘነው ምንድን ነው? ምኑ ነው? መጽሐፍ ቅዱስ ራሱ እኮ ላይክ በራሱ መንገድ ተተርጉሞ አይደለም የሚመዘነው። ራሳቸው ናቸው የሚያነቡት መጽሐፍ ቅዱስ ራሱ ለመተርጎም ኦቶሪቲ ያለው የሚለውም ራሱ እኮ አባቶችን የሚቀበሉበት ሪዝን እሱ አይደል እንዴ? አይ መጽሐፍ ቅዱሱንማ በቃ ሲጀመር ግልጽ ነው፣ የድህነት ጉዳይ ላይ ግልጽ ስለሆነ በራሱ ብናነበውም ይገባናል። እንኳን የተማረው ያልተማረው የሚገባዋል አሉ አለ። እሱማ አይ አይደለም፣ ለህይወትና ለድህነት ጉዳይ ኦፍ ኮርስ ከህይወትና ከድህነት ጉዳይ በኋላ ያለው እሱ ትርፍ ነገር እኮ ነው። አሁን የህይወትና የድህነት ጉዳይ ላይ አንደርስታንድ ማድረግ ይችላል ነው እንጂ እኮ ማለት ነው። አንድ ሰው መጽሐፍ ቅዱስን አንብቦ ፕሌንሊ የተጻፈውን መጽሐፍ ቅዱስ አንብቦ መረዳት ይችላል፣ አንደርስታንድ ማድረግ ይችላል የሚል እምነት ነው እንጂ እኮ በራሱ ቶታሊ ሁሉንም ነገር መፍታት ይችላል የሚል አመለካከት አይደለም። ሁሉንም አይደለም። አይ የድህነት ጉዳይ ላይ ግን የመጽሐፍ ቅዱስ ክላሪቲ ጉዳይ ጋር ተያይዞ በኮንፌሽኖቻቸውም እንዳስቀመጡት ኮንፌሽናል ፕሮቴስታንቶች ማለት ነው መጽሐፍ ቅዱስ ግልጽ ነው። በተለይ ለድህነት የሆኑ ጉዳዮች ላይ ምናምን በቃ ወይም ደግሞ ሰው ሊያውቃቸው ሊረዳቸው የሚገቡ ጉዳዮች ላይ እግዚአብሔር ሰዎች እንዲያውቃቸው ፈለጉ በቃ የሰጣቸው ጉዳዮች ላይ እንደ የግድ መታወቅ ያለባቸው ጉዳዮች ላይ ማለት ነው እነሱ ላይ ግልጽ ናቸው። መጽሐፍ ቅዱስ አንዱ ቦታ ላይ የሚከብድ ነገር ቢኖር ራሱ እንዴት ይፈታ የሚለውን እዛው ጋር ሲያብራሩ በሌላ የመጽሐፍ ቅዱስ ጥቅስ ይላሉ። ጥቅስን በጥቅስ መፍታት የሚል ኦፕሽንን ያስቀምጣሉ። እውነቱን ለመናገር እስካየሁትን ያዩቸው ኮንፌሽኖች ላይ በኮንፌሽን ደረጃ ነው እያልኩ ያለሁት። መጽሐፍ ቅዱስ ሲከብደን በአባቶች እንፈታለን የሚል አይቼ አላቅም። እኔ አጋጥሞኝ አያውቅም ጭራሽ። ማለት በካውንስልም በአባቶችም መጽሐፍ ቅዱስን እንፈታለን ሲከብደን የሚል እኔ አንድም ቦታ አይቼ አላቅም። ግን እዛው መጽሐፍ ቅዱስም በሌላ መጽሐፍ ቅዱስ እንፈታለን የሚል አለ። መጽሐፍ ቅዱስ ግልጽ ነው፣ ሁላችንም መረዳት እንችላለን፣ የተማረውም ያልተማረውም መረዳት ይችላል የሚል አለ። ግን አሁን እሱን ሳይሆን ካውንስሎቹን ስንቀበል አባቶችን ስንቀበል በመጽሐፍ ቅዱስ እየመዘንን ነው ይላሉ። ለምሳሌ አባቶችን የምትቀበለው በመጽሐፍ ቅዱስ መዘነው ነው። የሶላ ስክሪፕቹራ አባቶችን የሚቀበሉት በመጽሐፍ ቅዱስ መዘነው ነው። በመጽሐፍ ቅዱስም እኔ አሁን ይኸውልህ እንትን የማልለውን ነገር እንዳላወራ ላይክ እርግጠኛ ያልሆንኩትን ነገር እንዳላወራ በሱ ጉዳይ ላይ አስተያየት አልስጥ። ግን መጽሐፍ ቅዱስ የመጨረሻ የበላይ አውቶሪቲ ነው ሲባል ግን በድነትና በህይወት ጉዳይ ላይ በሙሉ ክሊርሊ የተጻፉ ነገሮች አሉ በመጽሐፍ ቅዱስ ውስጥ። እነዛን እናምናለን። የምናምነው ደግሞ ማንም ሰው አንብቦ ሊረዳ በሚችልበት መንገድ ስለተጻፈ ነው። አሁን ያኛው እንዳለ ሆኖ ግን ለምሳሌ ካውንስሎች ከሌሎችም የቤተክርስቲያን ጽሁፎች ቢኖሩ
መጽሐፍ ቅዱስ ላይ ካለው ወይ ደግሞ መጽሐፍ ቅዱስ ላይ ካለው አስተምሮ ጋር በማነጻጸር ትክክለኛ መሆናቸውን በማረጋገጥ ወይም በመመዘን እንቀበላለን ነው። በምን መዝናችሁ? በመጽሐፍ ቅዱስ አባቶችን የትኛውንም የአባቶችንም አስተምሮ ሆነ የቤተክርስቲያን ጽሑፍ በመጽሐፍ ቅዱስ ስትመዝናቸው መጽሐፍ ቅዱስን አንተ አንብበው እንዴት ተረጎምከው? ማለት አባቶችን እየመዘንክ ስለሆነ አባቶችን ለመመዘን መጽሐፍ ቅዱስን ማን ተረጎመልህ? አባቶችን አይደለም እኮ የምንመዝነው ራሱ እና አባቶችን ሳይሆን የምንመዝነው ለምሳሌ ከአባቶች የሆነ አስተምሮ ከአንድ አባት የሆነ ችግር የለም እኮ የአባቶችን አስተምህሮ ማለት ነው። የአንድ አባትን አስተምህሮ እናንሳና ከአንድ አባት አስተምህሮ ተነስተን ያንን አባት አስተምህሮ የአንዱን አባት አስተምህሮ ትክክልነቱና አለመሆኑን ስናረጋግጥ ራሱ በሌሎች አባቶች ኮንሲስተንስ ሆነ አስተምህሮ ለምሳሌ ጥሩ ነው። ይሄ አኬር ጥሩ ነው ቢሆን ኖሮ ማለት ነው። ቢሆን ኖሮ አክቹዋሊ ለምሳሌ ቅዱስ ዮሐንስ አፈወርቅን ትምህርት ለምሳሌ እንመዝነው አላችሁና ስትመዝኑት በመጽሐፍ ቅዱስና በአባቶች ነው። ከዛን በቅዱስ አትናቴዎስ መዘናችሁት እንበል። ግን በቅዱስ አትናቴዎስ ስለመመዘን የቅዱስ አትናቴዎስ አስተምህሮ ራሱ ትክክል መሆን ስላለበት የቅዱስ አትናቴዎስ ትምህርትም ትክክል እንደሆነ በምን መዘናችሁት? እኔ ፐርሰናሊ አሁን ይሄንን ቀጥታ የሶላ ስክሪፕቸራን አንደርስታንዲንግ ካለኝ አንደርስታንዲንግ ላወራህ የምችለው መጽሐፍ ቅዱስን ቀጥታ በራሳችን መንገድ ኮምፕሬንድ እናደርጋለን የሚል አመለካከት የለም። ግን አባቶች ኮንሲስተንትሊ አንዱን ክፍል ለምሳሌ ወስደን በምን መልኩ ተረጎሙት ብለን እንመዝናለን። አባቶች ጋር እንሄዳለን። አባቶች ጋር የምንሄድበት ምክንያት ደግሞ ምንድነው? መጽሐፍ ቅዱስ ራሱ በራሳችን መንገድ የሚፈታ ነገር አይደለም ብለን ስለምናምን ያንን ነው ማምነው። ከዛ ግን ደግሞ ኮንሲስተንሲ ማተር ያደርጋል። ኮንሲስተንሲ ለምሳሌ የተለያዩ አባቶች ኮንሰንሰስ ፓትረምን እንግዲህ እኔ እስከማውቀው የሚቀበሉ አብያተ ክርስቲያናት አሉ አይደል? ኮንሰንሰስ ፓትረምን የሚቀበሉ አብያተ ክርስቲያናት አሉ። ከዛም ደግሞ ሲያልፍ ያንን ስንመዝን ራሱ በራሳችን አእምሮ ብቻ እንዲኮምፕሬንድ አድርገን በራሳችን መንገድ እንመዝናለን ተብሎ ይታመናል ብዬ አላስብም እኔ እስከማውቀው። እንግዲህ አሪፍ፣ በጣም አሪፍ። አይ ደስ ይላል። በእርግጥ ይሄኛው ሀሳብ አሁን ያነሳው ሀሳብ ምናምን ጥሩ ነው። ጸዴ ነው። እሺ በቃ ልደት ምናምን ያው ሰላም በላቸው ሲሱ። እንግዲህ በጣም አስር ልደት ደስ ስል ነበር። አረ ልደት ሻ ትላንት አከና ሰላም ካላልኩ ወይ የልደት ሻ አለ አከታችም ልደት የትናንቱ እኮ ሲሱ አደካከሚ በእናትሽ ዛሬ ቀኑ ነው። አረ ወንድሜ እስካሁን እየጾምኩ ነው፣ አልበላሁም እራሱ። እንዴ ማይፈጭ ቤት ይህ ከባድ። ኤርሚን አንድ ቀን እዛ አስገብተን ፊንት እናሰራታለን። ይዘን እንሄዳለን። አንተ ሽሽ ሰላም በሉን። ይዋዴ በድጋሚ ምን በልታችሁ ነው? ኧረ ተወን እስኪ በእናትህ እንዲህ አንተ ለሶስት እኔ ሲሱ ልደት ከየት መጣ ሳይባል ተቀላቀለን። ከዛ በኋላ እኛ አይተን የማናውቀውን 3 ምግብ ሀፍ ምናምን ብሎ 6 ምግብ አላመጣም። እዛ ፊት ለፊታችን ላይ ማን ይብለው አንተ? እኔ ያልተነካካ እዛው በቆ ከተቀመጠው ላይ እኔ ኢቭን ለራቴ ራሱ ይዤ ገብቻለሁ። ሙርት ይዛለን። 2 ምግብ አልተመለሰም። አኬ ሳይመለስ ይቀራል። እውነቱን ለመናገር 2 እንኳን አይደለም ግን ብዙ ነው። እውነቱን ለመናገር ያልበላነው። አረ በተለይ ሽሮ በመቤቴ እንዲህ አንተ ምን አንተ አልፈርሳለን እኮ በእውነት ያቆላለሉ። የትላንትናው ነው እንዴ? አኬ አረ አይደለም፣ ሌላ ነው የራሱ ቤት ፊንት ሊያሰራ ነው። ሆዱስ ኮንክሪት ሰራ በእውን አይደለም። አንተ እዛ ተሪው ላይ ቁጭ ብሎ እንዴት ይገፋ እንትኑ። ይሄ አስተናጋጁ ራሱ መጥቶ ተሳቀቀ። እንዴ ያራር ቀመሳችሁትም እኮ እንዴ ተራራ ነገር አስቀመጠ ትሪ ማለት ነው። ደግሞ ግማሽ ነው እንጂ ሽሮ በጣም ሙሉ ቢሆን ነው። ሙሉ ቆይ አኬ አልገባኝ። ሙሉ ቢሆን ምን ሊሆን ነው ሽሮ ራሱ? አንተ ከባድ ነው በእውነት። እኔ ሄጄ ነበር እኮ ቅድም ሲስ። ዛሬም ደገምከው?
ያቺ መጀመሪያ ላይ መጣችሁ አልተመቸችም ሲስ? አይ እኔ እሱ ራሱ የሆነ የወታደር ምግብ ታመጣለህ ዳቦ ቦጥ በመቤት ይዝ አሁን ብቻዬን ነኝ። በነፃነት ነው ማወራ። አልሰማም። እዛ ግግም ብላችሁ ልታሳምኑ ስትሞክሩ ነበር። አልሰማም። ዳቦ ቦጥ ትበላለህ እንዴ አንተ? እንዴ ፌንት እኮ ነው የሚያሰራው። ባደጉት ሀገራት እኮ ያስከስሳል እኮ ወታደር ምግብ አለ። ኧረ ወታደር ምግብ ዛሬ ከባድ ነው። አንተ በመቤት የሆነ የእንትን ምንድነው ይሄ ቋቋ የሚለው የኒኬል ሳህን ላይ ጀግና ምስር ቆልሎ አምጥቶ በዳቦ አልተመቻቸውም። እኔ እዛ ቤት ልቀየር ነበር። ሙድ ይዛ ማታ እኮ እኔ እኮ መበተኛ ብዬ መበተኛ የፋሲል ሌላ ምስር በላህበት። የወታደር ምግብ እነሱ ናቸው ድንድን ያለ ምግብ የሚበሉት። ምስር ነው አተርክክ እንዴ? አረ ምስር ነው። አወራሩ ግን ሌላ ነገር ነው የሚመስለው እኮ። በእድሜ ዘመን እንደው አንተ እንደዚህ አይነት ነገር በልታ እግሪ ተነክራል። እሱማ ያው ለጭውም ጭምር ነው እንጂ በእድሜ ዘመን አልበላም ይለኛል እንዴ? ያው ለጭው አጫውተኛ። አንተ ደግሞ ናምቢ ግደስንም አታጫውትም። ስግጥ ንግስ እና እኔ እንጃ ከሰሜን የመጣው ንጉስ እያሉኝ ይሉኛል። እኔ ግን ደስ ለሆንም ላልሆንም እችላለሁ እኮ ነው ያለው እኮ። ኧረ እንዴ አንዳንድ ሰዎች ከሰሜን የሚመጣው ቴዎድሮስ አንተን ይሉኛል። እኔ ግን ልሆን አሉን እኔ አላውቅም። እኔ ግን ከ4 ዓመት ሆኖኛል ኢትዮጵያን አንድ አረጋታል ይለኛል። ኧረ በእናትህ እንግዲህ አሁን መሮኛል። ተይ በእናትህ ሰግጥ የለገሰ ሊባል ነው ዘንድሮ። ኧረ ስግጥ ፈምስ ተሸጋገረ። ስግጥ ንግስ ነው እኮ ስግጥ ንግስ ተባለ። ሙዲ ይበላል። አይ ዘንድሮ አይ ግን ደስ የሚል ሰው ነው። ያው እንትን የዋህነቱን ነው የሚያሳየው። መጨረሻ በጣም እውነት ሄሉ አልሰማሽም። ካልሰራሽበት አልፋታሽም። አኬ ካነሳችሁት አይቀር ግን ጽዮን ማርያም ገብቶ ውስጥ እንዴት ነው ሰው ሊጸልይ ነው የሚገባው። ግን ሰዎቹ አይተሃል እሱን አረምጸልይበት እያላቸው ነበር። ምን አደረጉ? ቆየ እኮ ተመለሰ እኮ ብዙ ሰው ፎቶ ተነስተው ነው ቸርች ውስጥ ቪዲዮ ነው። ምን ያደርግ እሱ ከቁጥጥር ውጭ ሆነበት እኮ። ምን ያደርግ እሱ እና ካሜራ ይዞ ልደት እሱ ያን ያህል እንትን አላለም። በቃ ሰው ነው እኮ በቃ የከበበው ምናምን አደረገ። ኧረ አንዴ ልጸልይ፣ ኧረ አንዴ ምናምን እያለ እንትን ሲያደርግ ነበር። ካሜራ ግን ይገባል ይቻላል ማለት ነው። ሊጸልይ ገብቶ እና የቤተክርስቲያን የምታየው ታዲያ የት ሆኖ ነው? ተው እንጂ ግን እንትን ነው። አይ እኔ ግን አንዳንዴ ምን አለ መሰላችሁ ጋይስ፣ አይ ስጋ ነን አፍጠሩል ማለት የሆነ ስጋ ነን እና ደካሞች ነን። ያው አሁን ቤተክርስቲያን ምናምን በተቻለ አቅም በቃ እዛ ጋር የክርስቶስን መገኘት ብቻ እያሰብን እዛ ጋር ማለት ታላቅ የሆነ ንጉስ ክርስቶስን ማሰብ እንጂ አንድ የሆነ ሰው ሲመጣ እዛ ጋር ሰፍ ሊያደርገን አይገባም። እውነቱን ለመናገር ክርስቶስን አትሊስት እዛ እንኳን ክርስቶስን ብቻ እናስበው እና እንደዛ ግን ስጋ ነን አፍጠሩል ማለት በቃ ስጋ ነን፣ ደካሞች ነን። ያው የምንወደው ሰው ስናይ ሰፍ ስለምንል እስከምንወጣ ላንጠብቅ እንችላለን ምናምን እና እንደዚህ አይነት ነገር ሊፈጠር ይችላል። ያን ያህል ስብስብ ነገር አይደለም እንጂ ብዙ የሚያስወራ ጉዳይ አይደለም። ያጋጥማል። ቅድም እኮ ላይቭ ላይ አማርኛ እያቀሳሰርናል እንጂ አቀሳሳሪ ሁላ የትላንቱ ድካም እኮ አለቀቀኝም አለ እኮ ልጁ ደርሶበት ሄደውን እኮ አላወቅም። ልደት ሻ ትላንት ማታ ኧረ እያወራ ነበር ሞኬ ቅድም አኬን ያስወጣኝ ስርዓት ያዙ እንግዲህ
እንዳልቦልክ ወዳጅ ገዝተህ እንዳልክ ከምቦልክ አርፈህ ከምትቀመጥ ባየር ሙኒክ እና አርሰናል በላ 10-2 ከምቦልክ አርፈህ ከምትቀመጥ። አረ ቦልክ ይህ ጊዜ የራሴን ቤት ከፍቼ አወራለሁ። እንደው እንደ ምክንያት ነው የምፈልገው በለኝ። እና ምጣላው ሰው አጥቻለሁ ነው የምትለኝ። አናዛ እንዲሁም ሆዱ ብሶኛል በምን ልፈምስ እያልኩ ነው። ማንና ይሄን ኮሜንት አይተዋል? ማንን አፍቅሬ ልፈምስ የሚለው ቲክቶክ ላይ ብዙ ጊዜ መጥቶልህ ያውቃል እንዴ? ሰው አፍቅሮ እየፈመሰ ነው እንዴ ደግሞ አሁን እና እንዴ ምን እሺ ደግሞ እንደዚህ ተጀመረ? ማንን አፍቅሬ ልፈምስ እና ሰው አልተቻለም። ወይኔ ሀኒቾን ሰላም ሳልላት። ሀኒቾ እንዴት ነሽ? ጆሲና ሀኒቾን ሰላም ነው። ኤርሚንም አላልኩትም ይቅርታ በጣም ሀኒቾ እንኳን ደስ አለሽ አላልካትም። ውርለት ልጆቿን አስጠምቃለሁ። የት ሉትራን ቸርች አስጠመቅሻቸው? ተገላግጭ ከጥምቀት በኋላ ዳርሽ ነሽ? ሀኒቾ ግን ትክክል ነሽ። መሰዊያ ያለበት ቦታ ሄደሽ ማስጠመቅሽ ዳሯን ያዘቻት። የህፃናት ጥምቀት የቃቃ ጨዋታ ነው አልተባለም ነበር እንዴ? እናሳ እኔ ግን እኮ በጣም ያና ለውጥ ግን አይገርምም። መጀመሪያ እኮ እኔ ቲክቶክ ስመጣ እኮ ሀና ካልቪኒስት ነበረች እኮ እንዴ? አረፍ ነው ፔንቴኮስታል ናት። ፔንቴኮስታል ነበር። ፔንቴኮስታል ናት። እኛ ቃታለው እኮ ሀና እኮ በተገኘችበት ወይ ብሎክ ትደረግ ወይ ሚውት ትደረግ የምትባል ሰው ነበረች እኮ እኛ እኔ ብያት አላውቅም። ግን ታናደኝ እኔንም ታናደኝ ነበር ትንሽ እውነቱን ለምን የመጨረሻ ጥያቄ ራሱ እኮ በስመ አብ አኬ የድግምቱ ቀን ትዝ ይልሃል? ምን ነበረ? ሉተር ይደግም ነበር ያልካት ጊዜ ሉተራን ከሆነች በኋላ ነው ወይስ? አረ ጴንጤቆስጣል እያለች እንዴት ይደገማል ትላለህ? ድግምት አይደል ወይ? ጴንጤ ያለች ወንዴ ተዘወራ ነው ታዲያ። አሁንማ እሷ ራሱ ደጋሚ ሆኛለሁ አለችኝ እኮ በጌታ። አረ ተሳዳቢ ነበረች ይላል። አንቺ ተሳድበሽ ታውቂያለሽ እንዴ? ሀኒቹ አትሳደብም፣ ግን የሆነ ትንሽ ግን ጸዴ ሰው ነበረች። ያው ትቆጣ ነበር። ለዛ ነው ድንገት ትገባና ምናምን ነገር ጸዴ ነገረ ክርስቶስ ውይይት ላይ እየገባ ለስዕል ለምንድን ነው የምትሰግዱት ትላለች። ተው በእናትህ ግን ልጆችሽን ግን አሁን ከምታስጠምቂያቸው በእናትህ ከትንሽ ጊዜ ብትጠብቂ ኖር። አሁን ድጋሚ ደግሞ ከምታስጠምቂያቸው ግን አትሪክማ ይስሩ አንቺዬ። አንዴ ተሙ መጣ። አንዴ ተሙ በአንዲት ጥምቀት ነው የምናምነው እኮ እንደዛ ታምጣለች። እቺ ቦታ አይደለም ለማውራት ፈልገኝ ነው ሲሳይ። እኔ ፈልጌ ነው የለውም አኪያ ምቺ ቦታ አይደለም። እንዲህ ተጀመረ። አዎ ሀኒቾ ስምሽን ሲጠራ ነበር አንድ ሚዲያ ላይ ቀርቦ ተሙ አመቺ ቦታ አይደለም። አናገሩ ማለት ነው። ኧረ ተሙ አመቺ ቦታ አይደለም የሚለው ብቻ ነው የሚሰራው። በቃ እሺ በቃ ሌላ አመቺ ቦታ ሲሆን ችግር የለውም። ተሚ አመቺ ቦታ ሲሆን በቃ እኔ ግን ያሳቀኝ ሉተር የጆን ካልቪን ተማሪ ነበር ያለውን አስቆኛል በጣም። ሉተር የጆን ካልቪን ተሙ ጭስ ናት። ይመቸው ተሙ የኔ ተመችቶኛል። አኬ አይ እሺ ይቀራት አለ ምን እሪ ትላለህ እንዴ? አዎ እንጂ አናንም አንተንም ሰላም ብላችሁ ነበር። እንዴት ናችሁ? እንዴት ናችሁ? ተሙ ሉተር ጆን ካልቪን ተማሪ ነበር። ሉተር የካልቪን ተማሪ ነው። ካልቪን የእሱ አስተማሪ ነው። ደግሞ እኮ የተሙ እኮ አወራሯ አይጸዲ ነው። እስቲ እንዴት ነው ያወራው? አኬ እንዴት ነው ያወራው? ተሙ የጸዲ ሲመቸው በእውነት እንትን ነው። በቪዲዮ ሲሆን ነው የሚመጣው።
ሉተር የካልቪን ተማሪ ነው። ካልቪን የእሱ አስተማሪ ነው። እሺ ተሞ እጅ ሰጥቻለሁ። እንዳልሄድብህ እጅ ሰጥቻለሁ። የካትሪንና ያና ጉዳይ ቦታ ስላልሆንኩኝ ስለኔ ተዉ። እሺ ቶኒ እንዴት ነህ? ቶኒ ላ ኩለስት ፐርሰን ከታች ሃኒ ሴቷ ቤሊ ነበረች እያሉች ነው። አረ በፍጹም አቄ ሲጀመር አረ በጌታ ስትይ ምን ሆነ ቤሊ ምን ሆነ እንዴ? እኔና ቤሊ አረ ጌታን እግዚአብሔርን ፍሩ እንዴ! አረ ቤሊ በቃ እንዴት ያለብን ሃኒቾ ሲጀመር ከእግዚአብሔር መንግስት ሩቅ አልነበረችም በፊት ነው እኮ አኬት እዚህ ለሃል እኔ የወጣሁት ከኦርቶዶክስ በ5 ምጥራት አይደለም ብያህል ነበር የዛሬ 2 ዓመት በምጥራት አይደለም ኦኬ እንደዛ ነበር እንዴ አንቺ ካደግሽ በኋላ ነው እንዴ ከኦርቶዶክስ ክርስቲያን የወጣሽው ካደግሽ በኋላ ነው እንዴ ከኦርቶዶክስ ክርስቲያን የወጣሽው 18 or 17 ነበርኩኝ ያ የዛን ጊዜ ምን ምስጢር ታውቂያለሽ ታዲያ ጓደኛሽ የነገረችሽን ምስጢር ካልሆነ በስተቀር ኖ ማለት ጥያቄ ሆኖብኝ አይደለም አንተ ስትለኝ ኦርቶዶክስ ለመሆን ያው እንትኖቹ 5 ዶግማዎቹ ምናምን ስትለኝ አይ እኔ እሱ ጋር ጥያቄ የለኝ ብዬ የጠየቅኩን ያወራው ነበርና ያው ጥያቄ ስቲል ነው አሁንም እንትን ነው ጥያቄ አለኝ መቼስ ጥያቄ ባይኖርኝ ይሆን ነበር ኦርቶዶክስ ግን አራኒቹ አሁን በዚህ በቤተሰቦችሽ በኩል አድርገን እናወራለን ግድ ነው በእውነት እንዴ አንቺ ግድ ነው እንዴ ባልሽ ምንድን ናቸው ፕሮቴስታንት ናቸው ባልሽ ፕሮቴስታንት ነው ኦኬ ያ እንደኔ ነው ሉተራን ነው ባሌ 130 ሚሊዮን እኮ ነን አታውቅም እንዴ አኬ እዚህ ያላችሁ አኬ ሉተራን ግን እኮ ቀን ይወጣላቸው ቲክቶክ ላይ ሃኒቾ ሉተራን ከሆነች በኋላ በጣም ሃኒቾ በጣም መስሚያ ነች የቡድን መልኩት ሃኒቾ ምን የሆነ ውለታሽ አለብን የሚለውን ዘፈንማ ሁሌ ነው የሚያቀነቅኑላችሁ አሉ ለሃኒቾ ፊታውራሪ ነች እኮ ሃኒቾ በጣም ቦልድ ስለሆነች ግን አኬ ባሊሽ ምንድናቸው ስትል አልገባኝም እኔ ሃኒቾ ልጅ አይደለች እንዴ ሃኒቾ ልጅ ልትሆን ትችላለች ግን አክብረኗ የምታወራው ስለ ሰው ምንነት ስለማታውቅ እኔ እንደዛ ነኝ ማለት አስተዳደጌ እንደዚህ ነው ይቅርታ እንዴ እርሷ አለ እንዴ ባለቤት አረጋጊታ እኔ ከክብር አንፃር ነው እንዴ ሃኒቾ የምር እኔ አሁን ኤርሚንም እኮ የመጀመሪያ ቀን እርሱ ነበር ያልኩት ግን ተቀራረብን አሁን አንተ ነህ ምለው በውስጥ ነው አረኛ ወጣቶች ሃኒቾ አስታፍሩላ ልትይና እንዴ እርሱ አረተው እስቲ በይው በቃ ዛሬ አንቺ ምን ልበል ቤት ሲመጣ መጡ በጊዜ መጡ በያቸው ማለት በይው እኮ ሃኒቾ የቤተ ክርስቲያንም ሹመት ያለው መሰለኝ እኮ ባለቤትሽ እርሶ ሲል ሊኖር ይችላል አይደለም ግን ያው አሁን ነው በቅርብ ነው እኛ እሱም ሁላችን ወደ ሉተራን የተቀላቀል ነው አይ ጥሩ በቃ ጉዞ ገና ነው ጉዞ ገና ነው ሃኒቾ አረ ግን እሱን ጉዞ ገና አንድ ጥያቄን ጠይቅሽ እሱን እንዴት አሳመንሽው ባለቤትሽን ማስረጃ እየጨቀጨኳቸው ወንድሞቼን እየላኩልኝ እያነበብን በቃ እጅ ሰጠን ምስጢራት ላይ ነው ድህነት ላይ ምናምን ምስጢራት ላይ ያ ቢንት አሰራሻቸው ብዙ ማስረጃዎች ስላሉ እያነበብን አሁን ደግሞ ከሉተራን ደግሞ ትንሽ እንትምትይበትን ደግሞ ጸጋ ብቻ ላይ ደግሞ ይኬድበታል እስቲ እሱን ትጠይቂያለሽ አንቺ ጠያቂ ስለሆንሽ ይሄዱበትና እናየዋለን ችግር የለውም እሺ ያንቺ ነው እናየዋለን ያንቺ ምን ዝግጁ ነሽ አንዴ ትክክለኛ ነገር ከሆነ በቃ አያ እንደዚህ ነው ኦፕን ማይንድድ መሆን አለበት ኤርሚያንታ አሁን አያ ራስ ላይ መስራት አለበት ወንድማችን አታጠጋጋም ስል ከታጠርክበት አጥር መውጣት አለብህ ሰፋ አድርገህ ማየት አለብህ ከቤሊ ጋር አውሩ
ማንና ማን? እኔ ወርጄ አኬ ቤተ እምነት እንደሆነች ቀድመን ተናግረናል። ተልኮዋን ቀድመን ተናግረናል። አንቺ አትከፍትም። በቃ አሁን እኔ ነው ሴታ ቤል የምትሉኝ በጌታ እንዴ! ምን አድርጊያችሁ ነው ግን? እኔ ሴታ ማን አወረደ? አይ እንኳን ወረደ ነገር አይ እኔ ወርጄ ቤሊ ብገባ እኔ በሌለበት እንትን እየተባለ ነው። ራሱን ዲፌንድ ያርግ። አንቺ ያርክ አቶኒ ሰላም ነው። ከዋ ሁላችሁም ሰላማችሁ ይብዛ። ወንድም አለም ጠፍታል። ይመስገን አምላክ። እንዴት ነህ? አዎ በእናትህ ተጠፋፋን። ደህና ነህ ቶኒ? ዘር መስገን ጋዶ ሰላም። ያው ትምህርትና አፍቆናል። እባክህ ኧረ በጌታ እመጣለሁ። አንተም ጠፍተሃል በጣም። አንተ የተወደድኩልም እመጣለሁ። ብዙም ትምህርት የለም እኮ አንተ ካለለም ብዙም አይነፋም ብዙም። አይ ቶኒሻ ይኸው አሁንማ ጥሩ ሉተራኑና ጴንጤው እየተማማራ እንዴ? ወይስ እነሱ ጋር ነው እየተዋለ? እነሱ በመሰዊያ ዙሪያ ጥሩ ነገር ይወያያሉ፣ ይማማራሉ ብዬ አስባለሁ። እንዴት ነው ያስፈልጋቸዋል መወያየት? አዎ ቅድም እያሉ ነበር እኮ አልታር ከሌለ ቤተክርስቲያን አይደለም እያለች ነው። እንትናን ፈልጓለሁ። አንቺ አስበኳል። ዝም ብሎ አዳራሹ ሰው ሲዘል አንድ አይመጣውም እየተባለ ነው እንግዲህ። ምን አለች? ኧረ በፍጹም እንዴ! አልታር ግን ካለው ሰው ኧረ እኔ ባለሁበት አንተን እንደዚህ አይነት ነገር አቁም። እቴ ቤተክርስቲያን እንዴ አዳራሽ ያልካለው ላይ አታውራ። አዳራሽ ነህ ወይንስ ቸርች ውስጥ ነው ያለው? ወስን። ሲጀመር አውርደው አንተ ነህ እንዴ? ሲጀመር አንገሊካን እኮ ነው። አንተ አንገሊካን። ታዲያ አንገሊካን ሆኖ ነው እንዴ የዳንስ ጭፈራ አዳራሽ ምናምን የሚከራከረው? አንተ ሰውዬ እግዚአብሔርን ፍራ እንዴ! አንተ ዝም በል እንዴ! እየተዋወቅን እኔ በቃ እሺ፣ ታችሉን ሲስ እኔ ታች ወይሉን ምንድነው? ኧረ ወገናችን ለማጠለ ነው የምትሄደው። አንቺ ውረድ። እዚህ ገስት ላይ ተቀምጬ አንቺ እኮ አታዋጣኝም። እያስጠቃን ነው አሲሶ፣ እያስጠቃን ነው። እኔ አንተ ኮረልክ እኮ አንቺ እኮ አታዋጣኝም እኮ። ሙሉ ለሙሉ አሳልፋ ነው የምትሰጠኝ። እና ሲሶ አንገሊካን ነው የጴንጤ ጠበቃ እያልክ ነው? ኤኒዌይ ምን አለ መሰለሽ አንቺ እኔ በመሰረታዊ ነገሮች ላይ አንድ ነን። ማስታወቂያ ምን አለ መሰለሽ አንቺ ማታ ክፈቺና አኪ ከመጣ አብዛኛው ቀኑ ሙሉ ቁርጥ ግልጽ ያለ ነገር መስማትም ስለምንፈልግ አኪ ጠራና አንቺ ከፍተሽ ሲሶ ትዝ ይልሃል? ዴቭ እኮ ይሄን ነገር ተናግሯል። እንትናን ዜዶን የጠየቀው ጊዜ ትክክለኛ የቤተክርስቲያን መገለጫዎች ብሎ አንደኛው ሚስጥራትን መፈጸም አልታር ብሎ ነግሮታል እኮ አይደል? አስታውሳለሁ። ኢቭን እኮ ፖስት ላይ ጽፎታል እኮ ዴቭ ራሱ ፔጅ ላይ እውነተኛ የቤተክርስቲያን መገለጫ ብሎ 3 ማርኮችን ጽፏል። ታዲያ አኬ ሲሆን የምትናገሩት ታዲያ ጋራዝ በለው አኬ እንዴ? ቆይ ሲሶ ዴቭ እንደዛ ሲል ከሰማኸው ታዲያ ለምንድን ነው አኬም ያው ትምህርት ነው የደገመው? ሐዋርያው ሳይሆን ያኛው አኬ ማለት ነው። አይልሽ አብዛኛው ወንድሞቹ አሁን እንትን እያሉ ስለሆነ አይልሽ ማታ ክፈቱና አይልሽ አንቺ ወይ አንቺ ክፈቺ ወይ አኪ ክፈትና እኔም ሌሎቹም መተን መስማት እንፈልጋለን። በዚህ ጉዳይ ላይ አልታር በሚለው ጉዳይ ላይ መስማት ስለምንፈልግ ክፈቱና እንመጣለን። አይሻልም? አይ ከተመቻቸው እኔ እንኳን የመክፈት ሀሳብ አለኝ፣ ግን እነሱ ይመቻቸው አላቅም ስላልጠየቅኳቸው። አሁን እኮ የእሱ መምጣት ነው። አሁን አንቺ መክፈት ሳይሆን አኪ ይምጣና በዚህ ጉዳይ ላይ አንዳንድ ጥያቄዎች ይጠየቅ። ምክንያቱም አብዛኛው ወንድሞቹ አኪ የቻውሽ ብሮስኪ። እሺ መልካም ጊዜ ጋይስ። ቴንኪው አመሰግናለሁ አኪ ቴንኪው ቻው።